የነቢያችን ኑሮ ምን ይመስል ነበር? ምን አይነት ሐያት ነበር ይኖሩ የነበረው? መዲና እያሉ እቃ እህል ገዝተው ቢከፍሉት ብር አልነበራቸው። በዱቤ እህል ይገዙ ነበር። በዱቤ እህል ይገዙ ነበር። ስለዚህ ተቸገርን፣ አስቤዛ አጣን፣ ምን በላው ምን ጠፋ ይል በቃ ምርር አይበለን። እነዛን ችግር ቢገጥመን ምርር አይበለን። በቃ አልብሽሩ ያልፋል። እንኳን እኛ አይደለንም ረሱል ሰለላሁ ዐለይሂ ወሰለም አስቤዛ የሚያስገቡበት ብር አልነበራቸው። ለቤተሰቦቻቸው ቀለብ ማግባት አይችሉም ነበር። ተበድረው አስቤዛ ያስገቡ ነበር። ስለዚህ የኑሮ ችግር ቢገጥመን በቃ አብሽሩ ያልፋል። ሌላው ቢቀር በሞት ይታለፋል። አኺራ ደግሞ ድረስ አይሄድም። በሰብር በትዕግስት ወደ ሐራም ሳንሄድ ወደ ወንጀል ሳንሄድ ሰብረን ችለን እስከ ሞት ዕለታችን ከቀጠል አጅራችን ከፍ ይላል። ጀነት ላይ አላህ ይከሰናል ኢንሻአላህ። ከዚህ ረሃብ ልጆች ያለቀሱ ምስት ያስቸገረችኝ እንዲሆንኩኝ እንዲህ በሚል ጭንቃጭንቅ ወደ ሐራም መሄድ የለብንም። መታገስ ነው ያለብን። መሰበር ነው ያለብን የሚሉን ያሳያል። እና የረሱል ሰለላሁ ዐለይሂ ወሰለም ህይወት ይህን ይመስል ነበር። ደግሞ አልፎላቸዋል። ለተወሰነ ጊዜ ነው እንዲሆን። ከዛ በኋላ የዓመት ቀለብ ቤት ውስጥ ያስቀመጡበት ዓመት አለ። ለዓመት ቀለብ የተቀመጠበት ጊዜ አለ። ደግሞ በጣም የተቸገሩበት ጊዜ አለ። ችግሩ አልፎ ደግሞ የዓመት ቀለብ ቤታቸው የተቀመጠበትም ጊዜ አለ። ለሁሉ ምስቶቻቸው የዓመት ቀለብ የዓመት ወጪ ባንዴ የተሰጠበትም ጊዜ አለ ማለት ነው። እና ያልፋል። አብሽሩ። በኑሮ ውድነት በገቢ ማነስ ማጠር መጨናነቅ የለብንም። ራዚቁ አላህ ነው የሚረዝቀን። አላህ የከፈታትን ጎሮሮ እሱ ይከድናታል፣ እሱ ያመጣላታል። እኛን የመቀለብ ኃላፊነት በእኛ ላይ አልተጣለም። እኛን የመቀለብ ልጆቻችን የመቀለብ ኃላፊነት የሚወስደው ማን ነው? የፈጠረን አላህ ነው። ራሳችን በእኛ ላይ የተጣለው እምነታችን ላይ፣ ዲናችን ላይ፣ ሰላት ላይ፣ ዒባዳ ላይ የራሳችንን የልጆቻችንን እዛ ላይ ጥረት እንድናደርግ ነው አማና የተጣለብን እንጂ የሚበላ የሚጠጣውን ኃላፊነቱን ወስዷል። እኛ የሰው ልጅን ብቻ አይደለም የእንስሳንም የነፍሳትን የዓለምን በሙሉ ቢሰጥ ማያልቅበት ነው። አላህ ረሕመቱ ሰፊ ነው። ሊፈትነን ግን ይመጣል። እንዲህ ፈተና ይመጣልና ፈተናውን ተቋቁመን ሐላል ከስብ ላይ ብቻ ማተኮር አለብን የሚለውን ያስይዛል።